ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ደስተኛ እንድትሆኝ ብቻ ነው የምፈልገው። ሰው የለሽም ማምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈር ሁሉ የሚያማምር ሞልቶ ውበትሽ እንዳልማ የሚታየው የሆነ ከበፊት የምፈልገው እንዳንተ አይነት ማለት ጥሩ የሆነ የሚረዳ ምናምን በቃ ይሄ ግንኙነታችን እንዲቆም አልፈልግም። አንተ በጣም ጥሩ ሰው ነህ። በጣም በዚህ በአጭር ጊዜ ውስጥ ብዙ ነገር ላይ ደስተኛ ስላደረግሽኝ በጣም አመሰግንሻለሁ። እኔም የምፈልገው ደግሞ የአንቺን ደስታሽን ማየት ነው እና ጓደኛዬ በቃ ከኔ ጋር ሆነሽ ሁሌም ደስተኛ ልትሆኚልኝ ሁሌም እንድትስቂልኝ ነው የምፈልገው። እለት እለት ያስደስታታል ማለት ማሰብ ጀምሬያለሁ እና ስለ እሷ ማጣራት ስለ እሷ የማወቅ ጉጉት አለኝ። በደንብ ላውቃት በደንብ ልቀርባት እፈልጋለሁ። በቃ አስደስቷትን ነገሮች ብቻ ነው ማድረግ የምፈልገው ለእሷ። ምክንያቱም እሷን ደስተኛ ባደረኳት ቁጥር እኔም ደስተኛ ነው የምሆነው። እሷ ብቻ አይደለችም እኔም ደግሞ ዋና አይደለ አሁን ላይ ፈልገው እሱ ብቻ ደስታዬን የመለስሽልኝ ሰው ነሽ። በጣም 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 አድርጌ አመሰግንሻለሁ። ስትመጪ ደግሞ ቀሚስ ለብሰሽ በጣም ውብ እንደምትሆኚና እንደምታምሪ ከዚህም በላይ አልጠራጠርም። እርግጠኛ በቃ ቤተሰብ ትምጣና ያለውን ነገር አንድ ላይ እናያለን። በጣም አምሮባት ቆንጆ ሆና እንደምታያት አልጠራጠርም። ትምጣና ደግሞ ያለውን ነገር አብረን እናያለን። ያሳለፍኩት ሕይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣም ማዘን መደሰቴን ፊቴን አይተሽ ብቻ ታውቂያለሽ ስሜቴን ከነገርሽ ባህሪሽ ማርኮኛል ካንቺ ልኖር በፍቅር ዛሬ አጣድፌ የጠራሁሽ ለምን መሰለሽ? ከክላስ እንደጨረስሽ ነበር የመጣሽው እና ያርግሽልኛል እና ይሄ ለአንቺ ይገባሻል ብዬ ስላሰብኩኝ ይሄ ደግሞ የመጀመሪያው ስጦታዬ ነው። አመሰግናለሁ። እኔ እኮ ስጠራኝ እንደዚህ አልመሰለኝም። ምን ነበር የጠበቅሽው? እንደው ተገናኝተን ሆነ እዚህ አሳልፈን እና ቅድም ደውለህ ስጠራኝ ክላስ ነበር እና ትንሽ ደብሮኝ ምናምን ነበረ ድካም ምናምን ነበረው። ከዛ ብዬ ከሚቀርብ ብዬ ነው የመጣሁት። ኧረ እባክሽ እኔ ጠርቼሽ ልትቀሪ ማለት ነው? ያው ትንሽ ሙዴ ጥሩ አልነበረም። ዛሬ እኔ ጋር ስትመጪ እኮ ፈታ እንደምትይ ታውቂያለሽ። ማባሽ ለማለት ፈልገሽ ነው? እውነት ነው እውነት ነው። እኔ ደስ የሚልሽ ብቻ ገብቶሻል። እንደማስብልሽ ምናምን እንድትረጂ ያክል አለሁልሽ ስልሽ አለው ለማለት ብቻ ሳይሆን ሪሊ እንዳለው ይሰማሽ ፈልጌ ነው። ሌላ ነገር አይደለም። ብዙ አታመስግኝ። ኧረ በጣም ነው ደስ ያለኝ። ማለት ያው ብዙም ጓደኛ ከዚህ በፊት እንደሌለኝ ነግሬሻለሁ። ማለት እኔ ብቻዬን የነበርኩ ሰው ነኝ እንዳልኩት በጣም በብቸኝነት ውስጥ ነው አሳልኩት ምናምን እና እንደዚህ ጥሩ ጓደኛ ኖሮኝ ከዛም በኋላ ደግሞ እንደዚህ በቃ እንደዚህ ማለት እኔ እንዴት እንደሆነ አላውቅም። ብቻ ለእኔ ትልቅ ነገር ነው እና ስላወኩ በጣም ደስ ብሎኛል። በጣም ደስ ያለኝ ማለት እንደዚህ አልጠበቅኩም። ደስ ግንኙነታችን ያጭር ጊዜ ነበረ ምናምን እና ደስ በዚህ ጊዜ እንደዚህ ይሆናል ብዬ አስቤ አላውቅም። እኔ ጀስት ላደረግሽልኝ ነገር ለማመስገን ያክል ሌላ ነገር አለ? እሺ ምን ልትይኝ ነበር? ማለት በቃ ለእኔ ማለት እንደሆነ አንተ አልገባም። በቃ ይሄ ግንኙነታችን በቃ
ከዚህ በላይ እንዴት ልበል ማለት በጣም ደስተኛ ነኝ። በጣም ካለሁበት አንጻር ከነበርኩበት ሁኔታ አንጻር ብቻ ነው እንዴት እንደምገልጸው አላውቅም። ብቻ በአንተ በጣም ደስተኛ ነኝ ስለምታደርግልኝ ነገር ስለ ብዙ ነገር ከዚህ በላይ ምን ማለት እንዳለብኝ እኔ በጣም ትንሽ ነገር ነው እዛም ያደረኩት በጣም ትንሽ ነገር የሆነ ሰው ሊያደርገው የሚችለው ነገር ግን ከዛ በኋላ የነበረን ሁኔታ ያንን ራሱ ኖቲስ አድርገን እስከዚህ ድረስ ግንኙነታችን እንዲቀጥል ራሱ የሆነ በአንተ ምክንያት ልክ በቃ ያኔ እንደነገርኩህ የኔ ህይወት እንደዛ ነው። ከትምህርት ቤት በቃ ብዙም ጓደኛ የለኝም። በቃ የሚያስጠላ ላይፍ አለ አይደል? አንድ አይነት የሆነ ሁኔታ ነበረ እና ከዛ በኋላ አንተን አገኘሁት ምናምን ብቻ ያችን አጋጣሚ በጣም ነው የምወዳት። ለዚህ ቀን ያለች ነች አይደል? እና ከዛ በኋላ አንተን ማግኘት ስጀምር ከዛ በቃ የሆነ የመውጣት ፍላጎት በቃ እንደዚህ መውጣት የጀመርኩት ጓደኛ ምንድን ነው የጓደኛ በቃ ከዚህ በፊት የነበረው ነገር ዝም ብሎ አለ አይደል? የሆነ ጨለማ ውስጥ እንደነበረ እንደዛ ነው ሰማኝና አንተ ካገኘሁት በኋላ ሁሉ ነገር እንትን ብሏል። አመለካከቴ ሁሉ ነገር አለባበሴ እና በጣም ነው የማመሰግነው። ይሄ በቃ ለአንተ ትንሽ ነገር ሊመስል ይችላል ለእኔ ግን በጣም ትልቅ ነገር ነው። ጥሩ ጓደኛ ማግኘት በቃ እኔ እንጃ ብቻ መታደል እና ይሄ ነገር ደግሞ እንዲቆም አልፈልግም። ምን እንድትቀየር አልፈልግም። በቃ ደስ የሚልሽ እንድትስቂልኝ እንድትጮች ብቻ የምፈልገው እና ደስ ብሎሻል። ፎቶዬንም ወደሽዋል። ከዚህ በኋላ ይቀጥላል። ጸባይሽ ታይቶ እሺ። ቤተሰብ በቃ ዛሬ ይመስላል የሆነ ነገር አድርጌላት እንደማስብላት እሷ እንዳለው እንደምጨነቅላት እንድታውቅልኝ ብቻ ነው። ያን ያክል የሰጡሽም ስጦታ ትልቅ ነገር ነው አይደለም? ብቻ እንደዚህ ደግሞ አምሮብሽ ፏ ብለሽ ስላየሁሽ ደግሞ ደስ ብሎኛል። እንደዚህ አምሮብሽ ግን ቆንጆ ራት ልጋብዝሽ እና እንለያያለን ማለት ነው። ቤተሰብ በጣም ወዳችኋለሁ፣ አከብራችኋለሁ። በድጋሚ ሰብስክራይብ ማድረግ እንዳትረሱ። ዛሬ እዚህ አካባቢያችን ቤተክርስቲያን አለና እየተማማርን ነው አብረን። በመሀል አባታችን ወይም እያለ ነው እንደምትሰሙት። ብቻ በጣም አሪፍ ጊዜ እያሳለፍን ያለ ነው። እኔም ደስተኛ ነኝ፣ ወይም እንደምትላት በጣም ደስተኛ ነች። ኔክስት በደስ በሚል ሌላ ቪዲዮ እንመጣላችኋለን። ቤቢስ ታወራ እንዳያችኋት ነው፣ ፈሪ ነች። ለካሜራ አዲስ ስለሆነች በጣም ፈርታ እየተንቀጠቀጠች ነው የምታወራው። እና ቤተሰብ አበረታቱልኝ፣ አይዞሽ በሉልኝ። ወደፊት ሌላ በብዙ ደስ በሚል ነገር እመጣላችኋለሁ ብዬ አስባለሁ። እስክንገናኝ ትናፍቁኛላችሁ። እኔም ሰላም ነው ቤተሰብ፣ በጣም ወዳችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የመታከስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ያቡ ዛሬም በአዲስ ቪዲዮ መጥቶልናል ማለት ነው። በነገራችን ላይ ውድ ቤተሰቦቼ ማለት አንድ ትልቅ ነገር የምትይዙት ምን መሰላችሁ? ያቡ ከተናገረው ወይንም ከተናገረው ከእንትን ልጅቷ ቆንጂት አብራ ካለችው ከተናገረችው ምን አለ መሰላችሁ? የሰው ልጅ መስጠት ትርፍ ነው። ያኔ መስጠት ገንዘብ ወቴቨር መስጠት ትርፍ ነው። ለሰው ልጅ ግን ትልቁ ነገር አይዞሽ ከጎንህ ነኝ ከጎንሽ ነኝ የሚባለው በጣም የሆነ ተስፋ ሞራል ይሆናችኋል። ለምን ብትሉ ያኔ በተጨነቃችሁበት ሰዓት በተጠበባችሁ ሰዓት ሰው ከጎን ያለ እንዲያይዞሽ የሚለኝ አለ ወይ ትላላችሁ። ገንዘብ ከዛ በኋላ የሚመጣ ነገር ነው። ወይንም መስጠት ወይ ስጦታ መስጠት ምናምን ነገር ያም ያን ሰው ስጦታ ያን ሰው ፍቅር ነው የሚገልጠው እና
የዛን ሰው ፍቅር ነው የሚገልጸው። ግን ደግሞ ትልቁ ነገር አይዞሽ አለው። በቃ ሀሳባችሁን እንኳን ራሱ የሆነ የተጨነቃችሁበት ነገር ካለ ሀሳባችሁን ሸር ስታደርጉ የሆነ ቅልል ይላችኋል። ወይንም ደግሞ ሸር የማታደርጉት ነገር ካለ እኮ እንዳለችው ወይ በር ዘግታችሁ ወይ የሆነ ሰው ላይ ጮኻችሁ ሊወጣላችሁ ይችላል። አሁን እኔ ለምሳሌ የኔ ባህሪ በጣም ከተናደርኩኝ ወይ ሰው ላይ ጮኻለሁ ወይ በር ዘግቻ አለቅሳለሁ። በዛ ይወጣልኛል። አለበተዛ በስመ አብ በጣም ነው የሚጨንቀው። ግን እንደዛ ካልወጣልኝ ይሄ የኔ ባህሪ ነው። ሆኖ ግን ካጠፋው ሰው ላይ ያላግባብ ከሆነ በኋላ ወደ ራሴ ስመለስ ከንዴቴ ስወጣ ይቅርታ ጠይቃለሁ። ግን ለሰው ልጅ አይዞሽ አለው። በቃ ሀሳቡን የሚካፈላቸው ሰው በጣም አሪፍ ነው ማለት ነው። እና በጣም ደስ ይላል። መስጠት ስጦታውም የእሱን ለእሷ ክብር እንዳለው ምን ያክል በቃ ከጎኗ እንደሆነ የሚገልጽ ነው እና በጣም ደስ ይላል። ያው እንዳለችው አልቅሳችሁ ምንም ብላችሁ ሊወጣላችሁ ይችላል። ግን ደግሞ ከጎናችሁ ሀሳባችሁን የምታካፍሉት የምታወሩት የውስጣችሁን ለሰው ስታወሩት በጣም ነው የሚቀለው እና ያው ደግሞ እንደዛ እየተባለ ያቡ ባለፈው ፕራንክ ባደረገችው እኔ ወድጃለሁ ባለችው በጣም ተቆጥቷል። ግን እንዲህ እያለ ነው የሰው ልጅ ወደ ፍቅር የሚገባው ማለት ነው። ትንሽ ቆይቶ ከዛ እየተላመዱ የእሱን ጸባይ ስታውቅ የእሷን ጸባይ ሲያውቅ አይታወቅም። እሱ ፈጣሪ ነው፣ እኛ ባልነው ሳይሆን እንደ እህትና እንደ ወንድም ሊተያዩ ይችላል፣ ፍቅርም ሊሆን ይችላል። እሱ የእግዚአብሔር ነው። ብለዋቸው ከሆነ አይቀርም ማለት ነው። ውድ ቤተሰቦቼ